ስለ ጽንሱ ብዙዎች ይናገራሉ ስለ ጸነሰችው ግን አይናገሩ በጣም ነው የሚደንቀው እንደ እግዚአብሔር ፈቃድ የሚኖሩትን የኢየሱስ ምስክር ያላቸው ከዘሯ ያይቀሩትን ሊዋጋ ባሸዋ ላይ ቆመ ማውሬው ስሙን ስለጠራ ብቻ እውነተኛ ያረጋል ማለት አይደለም እውነተኛ የሚያደርግህ መንፈስህ ከመንፈሱ ጋር ከሆነ ለምን እግዚአብሔር ሰውን አድኖታል ስንል ያለ ሰው ሱታፊ አይደለም የዳነው በኪድህን ዓለም ስንል እንደነው የሰው ልጅን ወክላ በድህነታችን ውስጥ የነበራትን ተሳትፎ ሱታፊዋን ነው እየገለጠን ያለው ለክፉ ህሊና ግን እንዲህ አይነት ትርጓሜ አይመጣለትም ይውላችሁ እውነት ከተናገርን ዕውቀት አይደለም ሰውን የሚያድነው ቅንነቱ ነው ዋስራ እንግዲህ ሌላው የመቤታችን ጽንሷ ወይም መጽነሷ በመላእክት ብስራት እንደሆነ የተደረገው እመቤታችን በፍጥረት ሁሉ ዘንድ በእግዚአብሔር ፊት ያላትን ክብር በእግዚአብሔር ፊት ያላትን ባለሟልነት ቦታ ሁሉ ያውቅ ዘንድ ነው ፍጥረት ሁሉ ያውቅ ዘንድ ነውና መልአኩ መጥቶ እመቤታችን ጸጋ ይሞላብሽ ወይ ብሎ ነው የጀመረው ደስ ይበልሽ ደስተኛይቱ ወይ ደስ ይበልሽ ጸጋ ይሞላብሽ ወይ ብሎ ነው የተናገራት እመቤታችን ጸጋ ይሞላብሽ የተባለሽ ጌታን ከወለደች በኋላ አይደለም ወይም ጌታን ከጸነሰች በኋላ አይደለም ጌታን ከመጽነሷ በፊት ጌታን ከመውለዷ በፊት ጸጋ ይሞላብሽ ወይ ተብላለች ጸጋ ይሞላብሽ ወይ ተብላ ተመሰገነች ከዛ በኋላ ይሄንን የመላእክቱን ብስራት ይኩነኒ ብላ ስትቀበል እንደ ቃል ይሁን ብላ ስትቀበል ደግሞ ወሃቤ ጸጋ የሆነውን ኢየሱስ ክርስቶስን ወለደችው የጸጋ ሁሉ መዝገብ ማንንም ሳይጠራጠር ለሚለምን ሁሉ የበጎ ስጦታዎች ሁሉ ስጦታ መዝገብ የሆነውን እሱን ለመውለድ እመቤታችን በቃችና ይህ በእግዚአብሔር ዘንድ የነበራትን ክብር በእግዚአብሔር ዘንድ የነበራትን ባለሟልነት ፍጡራን ሁሉ እንዲያውቁ እመቤታችን የነበራት ህይወቷ ምን ያህል ንጽህና ቅድስና የተሞላበት ህይወት እንደሆነ ብዙ መድከም አያስፈልግም እንደው ከብስራተ መላእክት ጋር አነጻጽረን ስለ መላእክት ብስራት ስላነሳን ከብስራተ መላእክት ጋር አነጻጽረን እንነጋገረው ካልን ለምሳሌ የሶምሶንን እናት መልአኩን ያበስራት ይመጣል የሶምሶንን እናት ሲያበስራት ህዝቡን ይታደጋቸዋል የካንቺም ተወልጂው ህዝቡን ይታደጋቸዋል ከፍልስጤማውያን ያሳርፋቸዋል ይላትና የሚያስጠነቅቃት ነገር አለ የወይን ጠጅ እንዳትጠጪ የሚያሰክርም የማያሰክርም ነገር እንዳትጠጪ ብሎ ምትበላውና ማትበላውን እርኩስ ነገር ወደ አፍሽ እንዳይገባ እያለ ሲያስጠነቅቃት እናያለን እንግዲህ ያ ለጊዜው ለፍልስጤማውያን እረፍት የሚሰጠውን አንድ መስፍን የምትወልድ ሴት ናት የሁሉ ማስጠንቀቂያ የተነገራት ፍጥረትን የሚያሳርፈው ዓለምን ኦዘ ተዓርፎ ዓለምን ሁሉ የምታሳርፈው ተብሎ የተነገረለት ጌታችን ዓለምን ሁሉ ያሳርፈው ፍጥረቱን ሁሉ ያሳርፈው ጌታችንን የምትወልደው እመቤታችን ግን መልአኩ ይሄን አድርጊ ይሄን አታድርጊ የሚል መመሪያ ሲሰጣት አናገኝ በቃ የሚያስፈልጋት አልነበረችም እንግዲህ ከሶምሶን የሚልቀውን ከሶምሶን የሚበልጠውን የሶምሶንን አምላክ የሶምሶንን ፈጣሪ ነው እሷ የወለደችው ለሶምሶን መወለድ ለናቲቱ መመሪያ ሲሰጥ የክርስቶስ እናት ለሆነችው ለእመቤታችን መመሪያ አልሰጠም መልአኩ ይሄን እንድትበይ ይሄን እንዳትበይ ይሄን እንድትጠጪ ይሄን እንዳትጠጪ የሚል ምንም አይነት መመሪያ ሌላም ምናመሰጥረው ምስጢር ቢኖርም ግን ምንም አይነት አንዱ ይሄ ምስጢር ምንድነው እመቤታችን ህይወቷ ራሱ ከእግዚአብሔር ጋር የነበረ ንጽህናዋ ቅድስናዋ ከእግዚአብሔር ጋር እንከን የሌለባት ነውር የሌለባት ፍጽምት የነበረች መሆኑን ራሱ የሚያሳይ ይሄ ይታወቅ ዘንድ በመላእኩ ንግግር የሚጸነሰው ብቻ ሳይሆን የምትጸንሰው ማን እንደሆነች ፍጥረት እንዲያውቅ ተፈልጓል አሁን ብዙዎች የሚስቱት ይሄንን ነው ስለ ጽንሱ ብዙዎች ይናገራሉ ስለ ጸነሰችው ግን አይናገሩ በጣም ነው የሚደንቀው እና አንዳንድ ጊዜ ሆሳዕናን አንስተው የተቀመጠባትን አህያ ያነሳሉ መቼም ስቅለትን ሲያነሱ የተሰቀለበትን መስቀል ያነሳሉ ልደቱን ሲያነሱ እመቤታችንን ማንሳት ይተናነቃቸዋል እንዴ ያለ ወላጅ እኮ ልደት የለም ያለ ወላጅ ልደት የለም እንኳን ድህረ ዓለም እንኳን በዚህኛው ዓለም ቀርቶ ረቂቅ መሆነው
በማይመረመረው ዘላለማዊ ልደቱ እንኳን ልደት ያለ ወላጅ አልሆነም አይደለም አባት ሳይኖር ልጅ የሚባል ባልተናገርን ነበር ልጅ ስንል እኮ አባት እንዳለ እየተናገርን ነው እና ስለ ጽንሱ ሲወራ የጸነሰችውን ለማውራት ከከበደው ሰው ስለ ልደቱ ሲወራ የወለደችውን ማንሳት ከከበደው ሰው ራሱን መጠየቅ አለበት ምንድነው የሆንኩት ብሎ መጠየቅ አለበት ይሄንን በዚህ ደረጃ ስለመየታችን መናገር ስለመየታችን ማውራት ከተናነቃቸው ቆም ብለው እንደ የተነገረው ትንቢትኛ ላይ ይሆን ባንተና በሴቲቱ በዘርና በዘሯ መካከል ጠላትነት አረጋለሁ የሚለው ያ በራእይ 12 ላይ የተገለጸው የኢየሱስ ምስክር ያላቸውን አይደለም እንደ እግዚአብሔር ፈቃድ የሚኖሩትን የኢየሱስ ምስክር ያላቸውን ከዘሯ ያይቀሩትን ሊዋጋ ባሸዋ ላይ ቆመ አውሬው የተባለው እንደው እኛን ይመለከት ይሆን ካውሬው ወገን የሆነ ወገን ነው ሴቲቱን በዚህ ደረጃ መጥላት በነገራችን ላይ አውሬው ደጋግሞ ሲዋጋ ምናየው አህዛብን በብረት በትር የሚቀጠቅጠውን ወንድ ልጅ ብቻ አይደለም ለማጥቃት የሞከረው አውሬው ወንድ ልጁማ ወደ እግዚአብሔር ዙፋን ስለተነጠቀ ሴቲቱን ሲያሳድድ ነበር እና ሴቲቱን የሚጠላ ሴቲቱን የሚያሳድድ መንፈስ ውስጤ ካለ ስለ ሴቲቱ ሲሰማ የሚከብደኝ ነገር ካለ በውስጤ ያ መንፈስ ከየትኛው መንፈስ እንደሆነ ምንም የሚያደክም አይደለም በመጽሐፉ ተቀምጧል ተገልጾ ተጽፏል እንግዲህ ይሄ ሰባኪ ነኝ የሚል አስተማሪ ነኝ የሚል ፓስተር ነኝ የሚል በየትኛውም ሌቭል ላይ ያለ ራሱ እንዴ የትኛው መንፈስ ጋር ሆኜ ነው ማስተምረው እንዴ እዛኛው መንፈስ ከሆንኩማ ኢየሱስ ልል አልችልም እዛኛው መንፈስ ከሆንኩማ ወንጌል ለሰብክ አልችልም ሊል አይችልም ለምን በስሜ ይመጣሉ ነው የተባለው በስሜ ይመጣሉ ነው የተባለው ስሙን ስለጠራህ ብቻ ትክክለኛ ያረጋል ማለት አይደለም ስሙን ስለጠራህ ብቻ እውነተኛ ያረጋል ማለት አይደለም እውነተኛ የሚያደርግህ መንፈስህ ከመንፈሱ ጋር ከሆነ ከየትኛው መንፈስ እንደሆንክ መመርመር አለበት እንጂ በስሙም እንደምንመጣ ተነግሯል በቃ የሚመጣው ሰው በስሙ ነው የሚመጣው የሚናገረውን ሁሉ በስሙ ነው የሚናገረው ይሄማ ተነግሯል ይሄንን ማወቅና ስለመቤታችን ማንነት ዓለም ያውቅ ዘንድ ዓለም ይገባው ዘንድ ዓለም ይረዳ ዘንድ ነው አንዱ በብስራተ መልአኩ የምናየው ይሄንን ነው መልአኩ ያ እንደውም አባቶቻችን ተርታ አይደለም መልአክ ይላሉ ተርታ ከመላእክት አለቆች አንዱ የሆነው ብለው ነው የሚናገሩት እኔ ደግሞ ቀደም እንደነገርኳችሁ ከመላእክት አለቆችም ደግሞ ሰራዊተ መላእክትን በመላእክት ዓለም የነበሩትን ሁሉ ያረጋጋው መልአክ ነው እንጂ ተርታ የሚለው እንደውም እኔ ከዚህ አንፃር ነው በደንብ የሚታይ ያ መልአክ መጥቶ ሲናገር እመቤታችንን ያነጋገረበት መንገድ ስለእመቤታችንን የገለጠበት መንገድ እግዚአብሔር ክብሯ እንዲታወቅ የእመቤታችን ክብሯ እንዲታወቅ እንዴ ስለእመቤታችን ክብር መናገር የእመቤታችን ክብሯ እንዲታወቅ ማድረግ የክርስቶስን ክብር ይጋርዳል ብለው የሚያስቡ ሰዎች አሉ የክርስቶስን ክብር ይጋርዳል የክርስቶስን ክብር እንዳንና አይደለም ይሄ ራሱ አለማወቅ ነው በቃ አለማወቅ ነው ለምን የእመቤታችን ክብሯ ከዕለተ ጽንስ ጀምሮ እንደውም ከጽንሱ ቀድሞ ጀምሮ ክብሯ እንዲነገር ያደረገ ራሱ መንፈስ ቅዱስ አይደለም የሷ ክብር መነገር የክርስቶስን ክብር የሚጋርድ ቢሆን ኖሮ መንፈስ ቅዱስ አያደርገውም ነበር ሲጀመር ክርስቶስ የሚጋረድም ክብር የለውም በፍጡር አቅም የሚጋረድ ክብር የለውም በፍጡር የትኛውም ክብር ላይ ብንወጣ የኛ ክብር ልቆ የክርስቶስን ክብር መጋረድ አይችልም ይሄ ራሱ ክርስቶስ ማን እንደሆነ አለማወቅ ነው ያሳያል በቃ ክርስቶስን እንኳን ክብረ ቅዱሳን ክብረ ሁሉም ቅዱሳን የቅዱሳን ሁሉ ክብራቸው እሱ አይደል ምንለው የኛ ሁሉ ክብራችን ሀገራችን አንተ ነህ አይደል እንደምንለው ክብራችን ሀገራችን ርስታችን እንኳን አንተ ነህ ነው ምንለው ክርስቶስ ስለዚህ ነገ ዛሬ እሱን በማመን ነገ ተጋድሏችንን በመጨረስ እኮ ምን ከብርበት ክብራችን እሱ ነው ምን ኖርሰው ርስታችን እሱ ነው ምን ናርፈው ረፍታችን እሱ ነው ይሄንን አለመረዳት ነው ይሄንን ሁሉ መናገርና ብስራተ መልአኩ ይሄንን ሁሉ የሚያስረዳ ነው ሌላው እመቤታችን በነገረ ድህነት ውስጥ ያላትን ቦታ እንዲታወቅ ለምን እግዚአብሔር ሰውን አድኖታል ስንል ያለ ሰው ሱታፊ አይደለም የዳነው ያለ ሰው ሱታፊ አይደለም የዳነው ለምን የወደቀውን ለማንሳት እግዚአብሔር መልሶ የተጠቀመው ያንኑ የወደቀውን ለማንሳት
ደግሞ ዲያብሎስም ምክንያት ያገኝ ነበር እውነት ለመናገር ዲያብሎስም ምክንያት ያገኝ ነበር እግዚአብሔር ቀጥታ እንደ እግዚአብሔርነቱ ወይም ቀጥታ በእግዚአብሔርነቱ ብቻ ዲያብሎስን ቢያሸንፈው ኖሮ ዲያብሎስ ምክንያት ያገኝ ነበር አሁን ግን ዲያብሎስን እግዚአብሔር እንዲያሸንፈው ፈቃዱ የሆነው በመንድነው ዲያብሎስ ባሸነፈው በሰው ባህሪ ውስጥ ሆኖ ነው ዲያብሎስን ለማሸነፍ ወደዚህ ዓለም የመጣው ምንድነው አባቶቻችን የሚሉት አኮ መንክር መሞኦ ሀያለድኩም ይላሉ ደካማ ማን ነው ሀያል ደካማ የሆነውን ቢያሸንፈው ምን ይገርማል ይላሉ ሀያል የሆነው ደካማን ቢያሸንፈው ምንም የሚገርም አይደለም የሚገርመውም ይላሉ በጣም አስገራሚ የሚሆነው ደካማው ሀያሉን ሲያሸንፈው ስለዚህ ዲያብሎስ በናቀው ዲያብሎስ በረገጠው ዲያብሎስ ባሪያዬ በሚለው በዛ ባህሪ ተሰውሮ ነው ክርስቶስ ዲያብሎስን ድል የነሳው ለዚህ ነው ራሱ ዲያብሎስ በዕለተ ዓርብ በዚህ በትምህርተ ህቡዓት ላይ ምን እንላለን መኑቱ ዝንቱ ዘማኒ ለቢሶ ስጋ ይሄንን የሰውን እኔ ረግጫው ቀጥቅጫው ነግሼበት ረትቸው የኖርኩትን ይሄንን የሰውን ስጋ ለብሶ ድል የነሳይ ማን ነው ድል የነሳው በእኛ ባህሪ የኛን ባህሪ ተዋህዶ ነው ድል የነሳው እና ለዚህ ደግሞ ሂደት ለዚህ የመዳናችን ምስጢር ለዚህ የመዋጀታችን ምስጢር ደግሞ የሰው ሱታፊ አለበት የሰው ሱታፊ የሰው ተሳትፎ ደግሞ በመጀመሪያ የተገለጠ በመሬታችን ለምን ቅድም የተረኩላችሁ ነገር ሁሉ መልአኩ ነገራት ተጸንሻለሽ ወንድ ልጅ ትወልጃለሽ እንግዲህ ወንድ ልጅ ብሎ ወንድ ልጅ ተሰጥቶናል አይደል ኢሳይያስ ያለው ወንድ ልጅ ትወልጃለሽ ስሙን ኢየሱስ ትይዋለሽ ካላት በኋላ እመቤታችን ፎኑ እንዴት እኔ ወንድ አላውቅም እንዴት ይሆናል ቅድም ያልኳችሁ ማይቴ ረከብ ከዘ ከመዝብ ስራተ እንደዚህ አይነቱን በስርዓት ከየት አመጣው እንዴት ይሆናል ሴት ልጅ ያለ ዘር ምድር ያለ ዘር ሴት ልጅ ያለ ወንድ እንዴት ይሆናል ከየት አመጣው ይሄንን ስትለው ነው እንግዲህ መንፈስ ቅዱስ ይመጽላይ ለኪ መንፈስ ቅዱስ ባንቺ ላይ ይመጣ የሉና ኃይል ያድርብሻል ካንቺ የሚወለደው ቅዱስ እግዚአብሔር ልጅ ነው አለና እነሆ ኤልሳቤጥ ከዘመዶችሽ ኤልሳቤጥ ጸንሳለች ይሄን ካለ በኋላ ለእግዚአብሔር የሚሳነው ነገር የለም አባቶች እቺን ለእግዚአብሔር የሚሳነው ነገር የለም ምትለዋን ቃል ሃይማኖት ይሏታል ሃይማኖት እመቤታችን ቅዱስ ገብርኤል ያሳመናት በሃይማኖት ነው እንጂ ያቀረበው ማብራሪያ የሚያሳምን አልነበረም ለምን ኤልሳቤጥ ብትጸንስ በዘር በሩካቤ የእመቤታችን ጽንስ ደግሞ ትጸንሻለሽ የተባለችው እንበለዘር እንበለሩካቤ ስለዚህ ይሄ ነገር የሚሆን አልነበረም ስለዚህ ቅዱስ ገብርኤል ያለው አማራጭ ምን ነበር ለእግዚአብሔር የሚሳነው ነገር የለም ብሎ ወደ ሃይማኖት ገባባት ወደ ሃይማኖት ሲገባ አሁን እንግዲህ አንድ ሰው ለእግዚአብሔር የሚሳነው ነገር አለ ብሎ ካሰበ ሃይማኖት የለውም መጀመሪያው ሃይማኖት የለውም እመቤታችን ግን ዝም ብለን ሃይማኖት እምነት አላት ወይም ሃይማኖት አላት ብለን አንናገርም ስለመቤታችን ለምን የሷ እምነት እኛ ፍጡራን ሁሉ ከምናምነው እምነት የተለየ ነው እንዴት ነው የተለየ የሚያደርገው ማለት ከፍ ያለ ነው ስንል ነው የተለየ ብዙ ጊዜ የተለየ ስንል ልዩ ማለት ብቻ አይደለም የተለየ ከፍ ያለ ለማለትም ይቀጸላልና ከፍ ያለ ነው የመቤታችን እምነት የምንለው ከዚህ በፊት ያልሆነ ማለት በሷ ላይ ከመሆኑ በፊት ያልሆነ ከዚያም በኋላ ሊሆን የማይችል ነገር ነው እየነገራት ያለው ከየትም አላገኘችውም ይሄንን ከየትም አልሰማችውም ተሰምቶ ማያቅ ተደርጎ ማያቅ ሆኖ ማያውቅ ነገር ነው ይሆናል ያላት ሚዛን ጊዜ ግን ዋናው ነገር ምንድነው እሷ ያዘችው ምርመራ ውስጥ አልገባችም ለእግዚአብሔር የሚሳነው ነገር የለም በቃ ለእግዚአብሔር ፍጹም እምነት በጥያቄ አይንገላታም ፍጹም እምነት ያለው ህሊና ጥያቄ አይንገላታው ፍጹም እምነት ያለው ህሊና የጥርጥር ሞገድ አይመታው ስለዚህ ለእግዚአብሔር የሚሳነው ነገር የለም አሁን ሁለት አማራጭ ነው አይ እንዲህ ስላልከኝ ብቻ አልቀበልም ካለች ለእግዚአብሔር የሚሳነው ነገር አለ ያለች ነው ሃይማኖት የላት በእነ አዳም በእነ ሔዋን ጊዜ ያልነበረች ወይም የጠፋች ሃይማኖት መልሳ በመቤታችን ተገኘች እግዚአብሔር የሚናገረው ነገር እንደ ቃል ይሁን ያለችው አዳም በገነት እግዚአብሔር የነገረውን ቃል ነበር የካደው
እግዚአብሔር የነገረውን ቃል ይሄን ከበላህ ትሞታለህ የሚለውን ቃል ነበር የካደው። የአዳም ክህደት የተካሰች እዚህ በእመቤታችን እምነት እመቤታችን እዛ አዳም ቃሉን ክዶ ከገነት ተባረረ። እመቤታችን እዚህ ቃሉን ስታምን ሁላችን ወደ ገነት እንድንመለስ ምክንያት ሆነች። አሁን አንዳንዶች ቃላት ስንጠቃ ውስጥ ይገባሉ። እመቤታችን ቤዛዊተ ኩሉ ዓለም ስንል እመቤታችን ብኪ ድህነ ዓለም ወልድኪ ሆነ ሰላም። አሁን ጠዋት ኪዳን ላይ የምንለው መርገፍ ብኪ ድህነ ዓለም ወልድኪ ባንቺ ዓለም ዳነ ብለን ስንናገር አንዳንዶች ይኸው በሷ ዳነ እያለን እኛ ይሄን ስንል እመቤታችን ተሰቀለችልን፣ ሞተችልን፣ ደሟን አፈሰሰችልን እያልን አይደለም። የሞተልን የተሰቀለልን ደሙን ያፈሰሰልን ክርስቶስ እንደሆነ እናውቃለን። ብኪ ድህነ ዓለም ስንል ምንድነው? የሰው ልጅን ወክላ በድህነታችን ውስጥ የነበራትን ተሳትፎ ሱታፊዋን ነው እየገለጠን ያለው። ለክፉ ህሊና ግን እንዲህ አይነት ትርጓሜ አይመጣለትም። ይውላችሁ ይሄ ማወቅ አይጠይቅም። ይሄ ከማወቅ ጋር አይገናኝም። ቅን ህሊና ብቻ ነው በቅንነት የሚተረጉመው። ከቅን ጋር ብትሆን ቅን ሆነ ትገኛለህ አይደለም? ቅን ህሊና ቅን ትርጓሜ ነው የሚያፈልቀው። ቅን ህሊና ወምስለ ጠዋይት ጠዊ ክፉ ከሆነ ሰው ጋር ብትሆን አይደለም? ክፉ መምህር ያስተማረው ክፉ ደቀ መዝሙር ነው የሚሆነው። ክፉ ነገር ነው የሚተረጉመው። ክፉ ህሊና ያለው ሰው ቅን ህሊና የሌለው ሰው ትርጓሜውም እንዲሁ ጠማማ ህሊና ያለው ጠማማ ነገር ነው የሚተረጉመው። ከጠማማ ህሊና ነው ጠማማ ንግግር የሚወጣው። ከቅን ህሊና ቅን ንግግር ይወጣል። ከጠማማ ህሊና ጠማማ ንግግር ይወጣል። በቅንነት ከተረዳው እኛም እመቤታችንን ቤዛም ስንላት እኛ አልቻልንም ነበር። በዚህ በድህነታችን ለለቢሰ ስጋን ለመንሳት ካንቺ ለመወለድ እኛን ሁሉ ወክለሽ ቤዛ ሆነሽ ምትክ ሆነሽ ተገኘሽልን ነው እኮ ሌላ አይደለም። ምትክ ሆነሽ ተገኘሽልን፣ የባህሪያችን መመኪያ ሆነሽ ተገኘሽልን። ብኪ ድህነ ዓለም ብንል ተሰቅለሽ አዳንሽን አይደለም። ብኪ ድህነ ዓለም ብንል ያንቺ ሃይማኖት እንደ ቃል ይሁንልኝ ብለሽ የተናገርሽው ነገር ለድህነታችን ምክንያት ሆነ ብለን ነው እየተናገርን ያለነው። ይሄንን ለመረዳት ግን እንዳልኳችሁ ዕውቀት አይፈልግም፣ ቅንነት ነው የሚፈልገው። ዕውቀት ደግሞ አያድንም። እውነት ከተናገርን ዕውቀት አያድንም። ሰውን የሚያድነው ቅንነቱ ነው። ዳዊት ተዘከሮ እግዚኦ ለዳዊት ወለኩሉ የዋሃቱ ይላል። ዳዊትና ገርነቱን ቅንነቱን አስብ ይለዋል እግዚአብሔርን። እንዲህ ማለት የሚችሉ ሰዎች ምን ያህል የታደሉ ናቸው። በእውቀታቸው ማይመኩ፣ በስልጣናቸው ማይመኩ፣ በሀብታቸው ማይመኩ፣ በጥበባቸው ማይመኩ፣ በንግግር ስጦታቸው ማይመኩ፣ በእግዚአብሔር ፊት ሲያሳስቡ እነዚህን ሁሉ ንቀው ቅንነታቸውን ብቻ እግዚአብሔር እንዲመለከተላቸው የሚጠይቁ ሰዎች ምን የተባረኩ ናቸው። እንዴት ያለሽ ነፍስ፣ እንዴት ያለሽ ልቡና ያላቸው ናቸው። እኛ እንደዚህ የዳዊት ልጆች ሆነ እንደዚህ ነው የምንናገረው፣ እንዲህ ነው የምናስበው። በእግዚአብሔር ፊት እንዲታሰብ የምንፈልገው ገርነት ካለን፣ ቅንነት ካለን ያችን ነው እንጂ ዕውቀታችን አይደለም። ዕውቀት እንደማያድን እናውቀዋለን። እና እመቤታችን በነገረ ድህነት ውስጥ ያላት ሱታፌ እንዲታወቅ መልአኩ ወደ አንዲት ድንግል ተላከ ተብሎ አይደለም? በናዝሬት ገሊላ የምትኖር ዮሴፍ ለሚባል ሰው ወደ ታጨች። ያ ዮሴፍም ከዳዊት ወገን ነው። ከሌላ ወገን ዮሴፍ የሚባሉ ሊኖሩ ስለሚችሉ ከዳዊት ወገን ነው። ለዛ ወደ ታጨች ድንግል ታጭታለች። ግን ምንድናት? ድንግል ናት። ለምን? ቅድም ብያለሁ፣ እንካ ሳንፈቅድልህ እንዳትነካ ተብሎ ተሰጥቶታል። ስለዚህ በእስራኤል የጮኝነት ስርዓት አለ፣ የባልና የሚስትነት ስርዓት አለ። ዮሴፍና እመቤታችን ወደ ባልና ሚስትነት ስርዓት አልደረሱም። የጮኝነት ስርዓት ነው ገና የደረሰው። ስለዚህ ድንግል ሆና ሳለች ነው መልአኩ መጣ፣ ነገራት። እንደ ቃል ይሁን፣ የጌታ አገልጋይ ነው አለው። አሁን በሃይማኖት ሲመጣባት እንደ ቃል ይሁን። ለእግዚአብሔርማ እውነት ነው፣ የሚሳነው ነገር የለም። እኔን ያለ ወንድ ትጸንሻለሽ ቢል እግዚአብሔር ምን ይሳነዋል? እሱ የሚሳነው ነገር የለም። ከአይምሮ በላይ የሆነ ከሕገ ተፈጥሮ በላይ የሆነ ነገር ላድርግ ቢል ለእግዚአብሔር የሁሉ መገኛ፣ የሁሉ መነሻ፣ የሁሉ መጀመሪያ የሆነ እርሱ ይሄን ላድርግ ቢል ምን ይሳነዋል? እንደ ቃል ይሁን። እና ብዙ አባቶች ከጥንት በአንደኛውና በሁለተኛው መቶ ክፍለ ዘመን ከነበሩ አባቶች ጀምሮ በቅርብ ጊዜ እስካሉ የስነ መለኮት ሊቃውንት እመቤታችን ይችን ቃል እስክታወጣ ይኩነኒ የምትለዋን እንደ ቃል ይሁን የምትለዋን ቃል እስክታወጣ ድረስ የፍጥረት ድህነት ተንጠልጥሎ ነበር ይላሉ። በቃ የፍጥረት ድህነት ተንጠልጥሎ ነበር ይችን ቃል እስክታወጣ ድረስ። የእግዚአብሔር ይሄን ያህል የኛን ፈቃድ ማክበር
ምን ይደንቅ የፈቀደውን እንዳሰበም ይሰራ እንደፈቀደም ያከናውን አምላክ ለኛው ድህነት እኛን ደጅ መጥናቱ እንዴት ያለ ትህትና ነው እንዴት ያለ ጌትነት ነው በእውነት ለካስ የጌትነት ውበት ትህትና ነው የጌትነት ውበት ለካስ ቁጣ አይደለም የጌትነት ውበት ለካስ ጭካኔ አይደለም የጌትነት ውበት ለካስ ሰውን ማስደንገጥ መርገጥ አይደለም የጌትነት ውበት ለካስ ትህትና ነው ቢገባን ኖሮ በፍጡራኑ ላይ የፈቀደውን ማድረግ የሚችል አምላክ የ15 ዓመት ብላቴናን ደጅ ጠናት ለዘመኑ ቁጥር የሌለው አምላክ በዘመኑ ቁጥር የሌለው አምላክ ዳንኤል እንዳየው በዘመናት የሸመገለ አይደል ብሎ የመዋል በዘመናት የሸመገለው ጸጉሩ እንደጥጥ ባዘቶ የነበረው አዛውንት ሽማግሌ እመይታ የ15 ዓመቷን ብላቴና ደጅ ጠናት እናቴ ሆኝኝ ባክሽ እናቴ ሆኝኝ ብዙዎች ይመስላችኋል ህፃን ብቻ የተወለደ ይመስላል አይደለም ህፃን ብቻ አይደለም የተወለደው በዘመናት የሸመገለው ነው የተወለደው ብሎ የመዋል ወጻም ከርስኪ ነው ሚላት በዘመናት የሸመገለው ጸጉሩ እንደጥጥ ባዘቶ የሚመስለው ነው ከወድሽ ተወለደ ብሎ የመዋል ብለነው ህፃን እንዴ ይሄ እኮ ፓራዶክስ ሌላ እንግዲህ ብሎ የመዋል ብለን ዘመን ማይቆጠርለት በዘመን ያረጀ ዘመናትን ያስረጀ ብለን ምንናገርለት እሱ እንደገና የለት ጽንስ የለት አንድ አመን 9 ወር ሞልቶ ተወለደ ልንል ነው እንግዲህ አሁን ደጅ ጠናት ፍጥረት ሁሉ እንደውም ቅዱስ ኤፍሬም ይመስለኛል ምን ብሏል ፍጥረት ሁሉ ጸጥ ብሎ ነበር በቃ በምድርም በሰማይም በሲኦልም ያለ ፍጥረት ሁሉ ጸጥ እቺን መልስ እስኪ ሰማ ድረስ አሁን እንዴት አድርጎ ህሊናውን በቅጥነተ ህሊና የዚችን መልስ ዋጋ ለማሳየት ነው እንጂ እንደው አሁን በሰማይ ያለ በምድር ያለ በሲኦል ያለ ጸጥ ብሎ ነበር ይሄማ ምን እየተፈጠረ ነው የሚል በጠላት ዘንድም ጥርጣሬ ይፈጥራል ግን ቅዱስ ኤፍሬም ሊለን የፈለገው ምንድነው ይሄ ቀጥሎ ከመቤታችን አንደበት የሚወጣ ንግግር ቃለ ተአምኖ እንለዋለን ቃለ ተአምኖ የእምነት የሃይማኖቷ መልስ በሃይማኖት የነበራት መልስ ቃለ ተአምኖ ቃለ ተአዝዞ የመታዘዟ ለዚህ ሆኖ ለማያውቅ ነገር ያላት መታመን ያላት መታዘዝ ምን ያህል ዋጋ እንዳለው ፍጥረት እንዲያውቅ ሁሉ ጸጥ ብሎ ያዳመጥ ነበር ስለዚህ ልዑሉ ደጅ ጠናት እቺን ታናሽ ብላቴና ልዑሉ ደጅ ጠናት የዛን ጊዜ መቤታችን የጌታ አገልጋዩ እንሆአለው እና ተወኛለሽ እየተባለች ራሷን አገልጋዩ አመት ወእም ይላታል ኤፍሬም ሶሪያዊ አመት ወእም እናትና ገረድነት ከእናትነት የተሰጠሽ ይላታል እና እነሆ ገረዷለሁ እንደ ቃል ይሁን ብላ ይሄ የመታዘዝ ቃል የእምነት ቃል ከመታዘዝ ቃል እምነት ከመታዘዝ መታዘዝ ከእምነት እነዚህ ሁለቱ አብረው ነው የሚሄዱት ሁለቱም በአዳምና በሔዋን ጠፍተው ነበር አዳም እምነቱን ሲያጎድል ታዛዥነቱን አጎደለ ታዛዥነት የሌለው ሰው መጀመሪያውንም እምነት የለው እመቤታችን ቃለ ተአምኖ የሃይማኖትም ወይም እግዚአብሔርን የማመን ለእግዚአብሔር የመታመን ቃሏም ቃለ ተአዝዞም የመታዘዝም ቃል ሁለቱም በሷ ተገኙ የዛን ጊዜ አካላዊ ቃል ይህንን ቃሏን ምክንያት አድርጎ በማህፀኑ አደረ የፍጥረት ተድላ የፍጥረት ደስታ የፍጥረት መቤዠት የፍጥረት መዋጀት ተወጠነ እንግዲህ ይሄ ነው እንግዲህ የመዋጀታችን ምስጢር ምናነሳው ይሄንን ከዚህ ጀምሮ ያለውን ምስጢር ያልመረመረ ሰው ከዚህ ጀምሮ ያለውን ምስጢር ያልተረዳ ሰው ሄዶ ዝም ብሎ ተሰቀለ ብሎ ለታርብ ላይ ቢያወራ እንዴት ነው ማን ነው የተሰቀለው ለምንድን ነው የተሰቀለው ምን ሊሰራ ነው የተሰቀለው ከምንድነው የዋጀን ከምንድነው የተቤዠን እንዴት ነበር ደግሞ የመዋጀታችን ሂደቱ ምን ይመስል ነበር ይሄንን ካላወቀ አስቸጋሪ ነው እና በዚህ ሁሉ የመቤታችንን በዚህ በነገረ ድህነት ውስጥ ያላትን ተሳትፎ የመቤታችን አገልጋይነቷም እውነት ለመናገር አገልጋይነቷም በብሉይ ኪዳን እንደነበሩ ነቢያት በአዲስ ኪዳን እንደነበሩ ሐዋርያት ሊቃውንት አይደለም የመቤታችን ቃልን ያገለገለችው እንደነሱ አይደለም እነሱ
ከእግዚአብሔር የሰሙትን ዝርው ቃል በቃ ነው የተናገሩት ዝርው ቃል ነው የተናገሩት አሁን አካላዊ ቃል ኢየሱስ ክርስቶስ በዚህ ምድር ተገልጦ እኛንም ያነጋገረን ዝርው በሆነ ቃል ነው ዝርው አካላዊ ቃል ነው የተገለጠው ያነጋገረን ግን ዝርው በሆነ ቃል ነው ልንሰማ የምንችለው በዚህ ደረጃ ነው ነቢያት ተሸክመው በዘመናት የኖሩት ያንን ዝርው ቃል ነው አካላዊ ቃል እንደሚወለድ ተናግረዋል አካላዊ ቃል እንደሚወለድ የተናገሩት ግን ዝርው በሆነ ቃል ነው ሐዋርያትም ሂዱ ሁሩ ወማህሩ ወደ ዓለም ሁሉ ወስብኩ ውስተ ኩሉ አጽናፈ ዓለም ሂዱና በዓለም ሁሉ አስተምሩ ብሎ ሲልካቸው እነሱም ተሸክመው ወጡ አካላዊ ቃልን በልባቸው ተሸክመው በልባቸው አምነው ግን ወጥተው ለሰው ሲናገሩ በሰው ጆሮ ያደረሱት በዝርው ቃል ነው ሊቃውንትም እንደዛው ነው እመቤታችን ቃልን አገለገለች ስንል ለየት የሚለው እዚህ ነው እሷ ጸንሳ የወለደችው ያጠባችው ያሳደገችው አካላዊ ቃልን ነው ይሄ ሁሉ የእመቤታችን በነገረ ድህነት ያላትን ሰውን ወክላ ይሄ እኮ ለሰው ክብሩ ነው ለሰው ተድላው ነው ለሰው ደስታው ነው ይሄ በሰማያትና በምድር ጌታ በዘላለም ንጉስ ፊት ተጥለን የነበርን ሰዎች እንኳን ጽድቃችን ኃጢያታችን እንደመርገም ጨርቅ አጸያፊ የነበርን ሰዎች ተወክለን ባንዲት በንጽህናዋ በቅድስናዋ ልዩ መሆነች በባህሪዋ ግን እኛን በሆነች እመቤታችን በባህሪ ከኛ አትለይም የሷ ባህሪ የኛ ባህሪ ነው የኛ ባህሪ የሷ ባህሪ ነው እሷ ከኛ የምትለይ በንጽህናዋ በቅድስናዋ በክብሯ ነው ከኛ የምትለየው እንዲህ አይነት እኛን የምትወከል እንዲህ አይነት ባህሪያችንን የምትወክል በንጉሱ ቤተ መንግስት በንጉሱ መቅደስ በንጉሱ ዙፋን ፊት ማግኘት ምን ያህል መታደል ነበር እንዴ በመድር እንኳን ሰው እኮ አንድ ነገር ሲጨንቀው አይ እዚህ ቦታ ሰው አለኝ ይላል እዚህ ቦታ ሰው አለ እዚህ መስራ ቤት ሰው አለኝ ከፍ ሲልም እዚህ ቤተ መንግስት ሰው አለኝ ይላል እኛ ቆም በንጉሱ ዙፋን ፊት በንጉሱ ቤተ መንግስት እኮ ሰው አለኝ አሁን እኔ ሰው አለኝ በቃ እንዴት እገባለሁ ብዬ ስፈራ እስቲ በሷ በኩል አስለምናለሁ ብዬ የምጠራት ምመካባት ለሰው ሁሉ ለኔ ብቻ አይደለም ለሰው ሁሉ ከዚህ በኋላ ማናችንም መየታችንን እኮ በስጋ እናውቃትም ሁላችንም እናውቃት በክርስቶስ ነው ክርስቶስንም በስጋ እናውቀው ብሎ ይለ ቅዱስ ጳውሎስ በክርስቶስ ባለን ዝምድና ነው ስለዚህ መየታችን እገሌ አይሁዳዊ እገሌ አረማዊ እገሌ እንዲህ ነው የሚል እኮ የለም ለሁላችን ሰው የሚባለውን ወክላ በንጉሱ ቤተ መንግስት ያለችን የባህሪ መመኪያ የባህሪያችን ወኪል ከዛ አልፎ ተርፎ ደግሞ ባህሪያችን በልዑል ዙፋን እንዲቀመጥ በየማና በዘባነ ኪሩብ እንዲቀመጥ ከሷ ተወለደ ከሷ የነሳውን ስጋ ለብሶ ከሷ የተዋሃደውን ባህሪ ነስቶ በኪሩቤል ጀርባ ተቀመጠ በአብሪና ተቀመጠ በአካል ላይ አራተኛ ሳይጨመር በባህሪ ላይ ሁለተኛ ሳይጨመር በዙፋኑ ወደ ቀደመ ክብሩ ተመልሶ ገባ ይሄ ከመቤታችን በነሳው ስጋ የሆነ ነው ከመቤታችን በነሳው ስጋ ስለዚህ የሰው ልጅ በሷ ተወክሎ በነገረ ድህነት ውስጥ የነበረንን ተሳትፎ ሁሌም መቤታችንን ስናነሳ ያንን ነው የምናነሳው ስለዚህ በስርዓተ መልአኩ ያንን የሚያመለክት ነገር ነበር ሌላው በዚሁ በብስራተ መልአክ የምናየው ደግሞ ከሷ የሚወለደው ማን እንደሆነ በደንብ እንድናውቅ አድርጎናል ኢየሱስ ክርስቶስ ማን ነው የሚለውን ነገር ለማወቅ የመጀመሪያ ሰው ማንበብ ያለበት የሉቃስ ወንጌል ምዕራፍ 1 ከቁጥር 26 ጀምሮ ያለውን በመቤታችንና በመልአኩ በቅዱስ ገብርኤል መካከል ያለውን ንግግር ነው መጀመሪያ ያ ካልገባው ከዛ በኋላ ያለው ነገር አይገባው ለምን እዛ ላይ መቤታችንን ሲያበስራት ወደዚህ ዓለም የሚመጣ አለ ብሎ ሲነግራት ወደዚህ ዓለም የሚመጣው ምን እንደሆነ ለይቶ ነግሯታል በቃ የሚመጣው ሌላ አይደለም ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ አምላክ ወልደ አምላክ የአምላክ ልጅ የሆነው አምላክ አባቱን በመልክ የሚመስለው በባህሪ የሚተካከለው ማንንም ሊያየው የማይችለውን ያንን ባህሪ የሚያይ ወይም ያ ባህሪ ራሱ በባህሪ ከአባቱ ከሕይወቱ ከመንፈስ ቅዱስ ጋር አንድ አይደለም ስለዚህ እርሱ ነው አሁን ካንቺ የሚወለደው
ቅዱስ የእግዚአብሔር ልጅ ነው ካንቺ የሚወለደው። ይሄ እኮ በእውነት እውነት ለመናገር ይሄንን መጀመሪያ በማህፀን ከመጽነስ በፊት ይሄን እኮ ሐሳቡን ባይምሮ መጽነስ በልቡና መጽነስ እኮ ይከብዳል መጀመሪያ አይደለም? በጣም እኮ ከባድ ነው። ባይምሮ በልቡና መጽነስ ማለት አምኖ መቀበል እኮ ማለት። እመቤታችን ይሄንን ሐሳብ ይሄንን ቃል ይሄንን ንግግር እንደ ቅዱስ ጳውሎስ ንግግር እግዚአብሔር ለዘመናት የሰወረው ምስጢር ይሄንን ለዘመናት ከዘመናት በፊት የሰወረውን ምስጢር ልቡናዋ ህሊናዋ እንዲጸንሰው ባትችል ኖሮ እንዴት ነው በማህፀኗ የምትጸንሰው? በጣም እኮ ድንቅ ነገር ነው በእውነት። የሰማይ የምድር ጌታ የፍጥረታት ሁሉ ባለቤት ሰማይና ምድር የማይወስኑት ህሊናን ሁሉ የሚረታ በዚህ ጊዜ ነበር በዚህ ጊዜ አልፋል ተብሎ ማይነገርለት ከሐሳብ በላይ ከቅኔ በላይ ከማናቸውም ፍጥረታት ህሊና በላይ የሆነውን እሱን ጸንሰሽ ታቅፊዋለሽ ተብሎ ሲነገር ይሄ እኮ ድንቅ ነው ልጆቼ፣ በጣም ድንቅ ነው። ይሄ እኮ ድንቅ ነው እና ማንነቱን እዛ ቦታ ተነግሮናል። ብንሰማ እዛ ቦታ ተነግሮናል። እዛ ቦታ ላይ ክርስቶስን ያላየው ሰው ምን ማለቴ ነው? ገና ቅዱስ ገብርኤል ሲናገር የእመቤታችንን ጆሮ አድርጎ ያላዳመጠ የእመቤታችንን ህሊና የእመቤታችንን ልቡናው አድርጎ ያላመነ ሰው ተወልዶ ተሰቀለ ተነሳ ምንለውም ከዛ በኋላ ማመን ይከብደዋል። እምነታችንም ይወላችሁ እሷ በሰማችሁ ጆሮ ስንሰማ እሷ ባመነችበት በተቀበለችበት አይምሮ ስንቀበል ነው እምነታችን የሚደላደል። አሁን ይሄን ስንናገር እሷን ልዩ ፍጡር አይደለም እንኳንም ልዩ ፍጡር ያልሆነች ልዩ ፍጡር ብትሆንማ ባህሪን እንዴት ተወክል ነበር? የባህሪ መመኪያ እንዴት ተሆን ነበር? ልዩ ፍጡር ብትሆን አይደለችም። መላእክትን ሁሉ እናስቀናባት ናት። መላእክት በዚህ ይቀኑብናል በእኛ። እህታችን ሊሏት ይችላሉ፣ የባህሪያችን መመኪያ ሊሏት አይችሉም። እኛ ግን እህታችንም ናት እናታችንም ናት ልጃችንም ናት አይደለም እንዴ? እነ ዳዊት እና አብርሃም ልጄ ብለዋት የለ እንዴ? ልጄ ብለዋታል። ሰው ልጄ ይላታል፣ ሰው እናቴ ይላታል። ልጄ ያሏት መልሰው እናቴ ሲሏት ታዩታላችሁ። ዳዊት ልጄ ወይ ስሚ ጆሮሽን አዘንቢ ንጉሱ ውበትሽን ወዷል እርሱ ጌታሽ ነው ይላታል። ልጄ እያለ ይነግራትና በሌላ ቦታ ደግሞ ሰው እኮ እናታችን ጽዮን ይላል። በእርሷ ሰው ተወልዷልና ሰው ሆኖ ሰው የሚያደርገን ተወልዷል። ስለዚህ እናታችን ይላል። ስለዚህ እናታችን እንላታለን፣ ልጃችን እንላታለን፣ እህታችን እንላታለን፣ የባህሪያችን መመኪያ እንላታለን። ምክንያቱ ለምንድነው ካልን የሚቤዠን የሚዋጀን ከሷ ተወልዷልና የሷን ጆሮ አድርጎ መስማት የሷን አይምሮ አድርጎ መቀበል ግድ ነው። ካልወዲያ እሷ ጸንሳ እንደወለደችው በእኛ ውስጥ ተጸንሶ አይወለድም። ክርስትና ደግሞ ክርስቶስ የሄደበትን ጉዞ መሄድ ነው። በሷ የተጸነሰው ሐሳብ በሷ የተጸነሰውን የዘመናት ዕቅድ እኛ አሁን በአይምሮአችን በልቡናችን ጸንሰን በመግባር በሃይማኖት በመግባር ካልወለድ ነው በቃ። ክርስቶስን ማወቅ የሚፈልግ ሰው መጀመሪያ ሉቃስ 1 ላይ የተነገረውን ነገር ማንበብ አለበት፣ በደንብ መረዳት አለበት። ቅዱስ ገብርኤልን ምን እያልክ ነው ብሎ መጠየቅ አለበት። እመቤታችንን ይሄን ተቀበይ ሲልሽ ማንን ነው ተቀበይ ያለሽ ብሎ ሊጠይቃት ይገባል። ከነሱ ጋር በመንፈስ ተጉዞ መጫወት ካልቻለ ከዛ በኋላ ማን እንደተሰቀለለት ማን እንደሞተለት አያውቅም። ውሸት ነው፣ አያውቅም። ማወቅ ካለበት ቅድመ ዓለም ጀምሮ ከነበረው ማወቅ አለበት። ዝም ብለን ዘለን ስቅለቱን ዘለን ትንሳኤውን ማናነሳ ለዚህ ነው። ለትንሳኤው ስቅለቱ ለስቅለቱ ልደቱ ለልደቱ ተጸነሰ መባሉ ተጸነሰ ለመባሉ በቅድምና ነበር መባሉ ጥንቱ ነው እያልን የተነሳን ያለ ምክንያት አይደለም። ይሄ ነው። ሌላው የተነገረው ትንቢት ሁሉ እንደተፈጸመ የትንቢት ሁሉ ማህተም የሆነው እሱ እንደመጣ
እንድናውቅ አሁን ከዛ ጀምሮ የሚደንቅ ታላችሁ የትንቢት ሁሉ ማህተም እንደሆነ ክርስቶስ በዚህ እናያለን ምንድነው መልአኩ ሲናገር በትንቢት ውስጥ ቁልፍ የሆኑ ነገሮችን ሲያነሳ እናየዋለን በጣም ቁልፍ የሆኑ ነገሮችን ሲያነሳ ከያዕቆብ ኮከብ እንደሚወጣ ከያዕቆብ ዘር የገዢነት በትር ያለው እንደሚነሳ እነዚህ ነገሮች ሲነገሩ ስለነበረ በትንቢት ሁሉም ደግሞ ይሄንን ይጠብቅ ስለነበረ እስራኤል ማለት ቤተ ያዕቆብ ነው ይሄን ነገር ሁሉ ይጠብቅ ስለነበረ መልአኩ ስለሚወለደው ወንድ ልጅ ሲነግራት በቤተ ያዕቆብ ላይ በያዕቆብ ቤት ላይ ለዘላለም ይነግሳል ይላል ለዘላለም ይነግሳል በያዕቆብ ወገን ላይ ለመንግስቱም ፍጻሜ የለውም መንግስቱም አያልቅም ብሎ ይነግራታል ያን ደግሞ በምንድነው የሚሆነው በዳዊት ዙፋን ነው የሚሆነው ያባቱን የዳዊትን ዙፋን ይሰጠዋል ለምን እነዚህ ነገሮች አሁን ዳዊት ተጨንቆ ስለነበር እኔ በዝግባ በጥድ በተሰራ ቤት ውስጥ እየኖርኩ ታቦተ ጽዮን በድንኳን አለች እንዴት ይሆናል ብሎ ይሄ በጣም ለልቡ ትካዜ ሆኖት ነበርና እንደውም አንድ ቦታ ላይ ዳዊት ሲዘምር ላይኖችን ቅልፍን ለሽፋሽፍቶች ረፍትን አልሰጠም ለያዕቆብ አምላክ ማደሪያ እስካገኝ ድረስ ብሎ ይናገራል እና እሱ በጥድና በዝግባ ቤት እንዴት ሳልሰራለት ለያዕቆብ አምላክ ማረፊያ ሳላዘጋጅ ነበር ጭንቀቱ ከሱ የምትወለደዋን ምክንያት አድርጎ እኛን ቤተ መቅደስ ሊያረገን ልውሉ ፈቃዱ እንደሆነ ዳዊት ገና አልተገለጠለትም በምስጢር ግን ያንን ነው በቃ የኛ ሰውነት የእግዚአብሔር ማደሪያ እስኪሆን ድረስ ላይናችን እንቅልፍ ለሽፋሽፍታችን ረፍት መስጠት የለብንም ለምን እግዚአብሔር በነብዩ እንደተናገረ ሰው በሰራው መቅደስ አይኖርም ልብ በሉ ራሱ በሰራው መቅደስ ነው የሚኖረው ራሱ የሰራው መቅደስ ደግሞ የኛ ሰውነት ነው ይሄ ነብዩ ራሱ የተናገረው ነው ንስተው ለዝንቱ ቤተ መቅደስ ይሄንን ቤተ መቅደስ አፍርሱት አለ ጌታ በሶስት ቀን አንጸዋለሁ እኔ ብሎ ሲናገር አባቶቻችን ምን ይላሉ በእደሰብ ተሰርቶ በእደሰብ የሚፈርስ ቤተ መቅደስን አልፈቀደም ስለዚህ ማንንም ሊያፈርሰው የማይችለውን የኛን ሰውነት የሥላሴ መቅደስ አደረገው እኛን አሁን ሰዎች ሲገሉን የሚያፈርሱን ይመስላቸዋል ግን አይደለም የበለጠ የእግዚአብሔር መቅደስ እንድንሆን እያጸኑን ነው ስለዚህ በፍጹም ማንፈርስ የሕያው መቅደስ ማለት እኛ ነን እና ዳዊት ያንን ሲያስብ ተከዘ ሲተክዝ ነብዩ ናታን ወደሱ መጣ ምን ያስተክዛል አለው እንዲህ ሲለው ለምን ሱባኤ አንይዝም አለው ሱባኤ ሲይዙ በጣም የሚገርም ነገር ታየው ምንድነው የተነገረው ነገር ምንድነው ለነብዩ ለናታን አይ እሱ የደም ሰው ስለሆነ መቅደሴን አይሰራልኝም መቅደሴን የሚሰራልኝ ከሱ የሚወለደው ልጁ ነው ብሎ ተነገረ ለዳዊት ግን ከአንተ ከወገብህ ለዘላለም የሚሆን ዙፋንህን የሚያጸና አወርሳለሁ ለዙፋንህ ልጅን እሰጣለሁ እስመን ፍሬ ከርስጋ ነበር ዲወንወርከ ካንተ ከጉልበቴ የሚወጣውን በዙፋን ላይ አጸናዋለሁ ለዘላለም እና የሚገርመው ነገር እዛ ላይ ዳዊት ምን ይላል ባሪያ ለጥቂት ዘመን የሚሆን ነገር ለመነህ አንተ ግን ለሩቅ ዘመን የሚሆን ነገር ተናገርክ ብሎ ዳዊት ጥቆማ ይሰጣል እና ያቺ ውስጡ ልብ ውስጥ የነበረች ናፍቆት ያቺ ልብ ውስጥ የነበረች ምስጢር በተለያየ ጊዜ እየተገለጠችለት ፍንተው እንደ እሳት ነጸብራቅ ፍንጥቅ ያለች እየታየችው ዳዊት እያለፈ ይናገራት ነበር ናሁ ሰማይናሁ በኤፍራታ ወረከብናው ውስጥ ተቆመ ገዳም እነሆ በኤፍራታ ሰማነው በጎል ውስጥ ተጥሎ በጎለ እንስሳ ተጥሎ ድምጹን ሰማን እንደ ሕፃናት ሲያለቅስ ሰማን እያለ የሱን ዙፋን ወራሽ ይመለከት ነበር የዙፋኑን ወራሽ የዳዊት ዙፋን የጸናው በክርስቶስ ነው የዳዊት ዙፋን ዘላለማዊ የሆነው የዳዊት ስር እና የዳዊት ዘር የሆነው ሁለቱንም ነው የዳዊት ስር የሆነውም የዳዊት ዘር የሆነውም በዙፋኑ ላይ ከተቀመጠ በኋላ አተመው የዳዊትን ዙፋን አተመው የዳዊትን ዙፋን ለዘላለም አጸናው እነዚህ ትንቢቶች በእስራኤል ህዝብ መካከል ትልቅ ቦታ የነበራቸው ናቸው ስለዚህ ትንቢቱ ተፈጸመ
ይህ ትንቢት መፈጸሙ ይታወቅ ብሎ መልአኩ እያወጀ ነው። በእመቤታችን ጆሮ ለፍጥረት ሁሉ እየተናገረ ነው። ለፍጥረት ሁሉ ለሚሰማ ሁሉ ወይም ይሄንን ትንቢቱን ሲያነቡ ሱባኤውን ሲቆጥሩ ለነበሩ ሰዎች ሁሉ እየተናገረ ነውና ይሄ ሁሉ ቅዱስ ገብርኤል ከእመቤታችን ጋር ማለት አሁንም ከባህር በእንቁላል ቅርፊት እንደሚባለው ነው። እመቤታችንና ቅዱስ ገብርኤል የተናገሩትን የነበራቸው ምልልስ ይሄ ብቻ አይደለም። እንደው ለምንድነው መልአክ መጥቶ እንዲናገር ለምን አደረገ እግዚአብሔር? ለምንድነው ጽንሰቱ እንደው ዝም ብሎ ያልሆነው? ለምንድነው እንደውም አባቶቻችን መልአክ አይደለም እንደውም ራሱ ነው ያበሰራት እስከማለት ድረስ እኮ አባቶቻችን ያመሰጥራሉ። ላይከ ኮንኩ ለርሴ ወአብሰርክዋ ለወላዲቴ በአምሳለ ገብርኤል ላይክ እመቤታችንን ወይም እናቴን በገብርኤል አምሳል እኔ ራሴ አበሰርኳት ብሎ ይሄንን ሁሉ አባቶቻችን ምስጢር አስቀምጠዋል። ገብርኤል ማለት አምላክ ወሰብ ማለት ነው፣ ወይም ጌታና ባሪያ ማለት ነው። እና አባቶቻችን በገብርኤል አምሳል ራሱ እናቱን የምስራቹን የነገራት ያበሰራት እርሱ ነው እስከማለት በዚህ በቅዳሴ ወዳሴ ማርያም ትርጓሜ ላይ ያመሰጥራሉ። እና በመላእክ ያደረገው ዝም ብሎ እንደ እንግዳ ደራሽ እንደ ውሃ ፈሳሽ ያላደረገው ይሄንን ሁሉ ምስጢር እግዚአብሔር እንድንረዳ እንድናውቅ ስለፈለገ ነው። የጽንሱ ነገር ግን በዚህ የሚያበቃ አይደለም።